ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ከአይምሮ ፍልቅልቅ ያደረኩትን ግጥም ልገጥምላችሁ መጥቻለሁ። ለቅምጥሌ ማለት ነው። ጀግናዋ ቅምጥሌ ይላል። ቅምጥሌ ጀግናዬ፣ በጨለማ ውስጥ ብርሃን ሆነሽ ትበሪያለሽ። ነፋስ ቢነፍስ አትንቀሳቀሽም፣ እንደ ተራራ ቆመሽ ትቆያለሽ። ፈተና ቢመጣ አትፈሪም፣ እንባ ቢመጣ ፈገግ ትያለሽ። ልብሽ በፍቅር የተሞላ ነፍስሽ በኃይል የተሞላ አንቺ ነሽ ድፍረት፣ አንቺ ነሽ ትዕግስት። ጀግናዋ ቅምጥሌ ኩራቴ ነሽ ለዘላለም ይላል። እንግዲህ የኔ ቆንጆ የኔ ውድ እህት በጣም ነው የምወድሽ፣ በጣም ነው ማከብርሽ። ክፉሽን በሩቅ ያድርግልኝ። ሁሌም ደስተኛ፣ ሁሌም ስቀሽ፣ ሁሌም አሸናፊ ሆነሽ ነው ማየት የምፈልገው። ይህንን መቼም ቢሆን መርሳት የለብሽም። ሁሌም ቢሆን ውሾቹ የሚጮሁት ማወቁት ሰው ላይ ነው። ባይዘው ወይ የሰፈር ውሻም እንኳን የለመዱን ውሾች አይጮሁብንም፣ ግን ያለመዱን ደግሞ ሲያዩን ይጨዋሉ። አይደለም የሰፈር ውሻ ቀርቶ የራሳችን የቤታችን ውሾች ሳይለምዱን ወይ ደግሞ የእናት የአባቶቻችሁ ውሻ እንኳን ሆነው እናንተ በሩቅ ቆይታችሁ ስትሄዱ የሆነ እንትናችሁ ምንድነው የሚባለው ብቻ የሆነ ነገራችሁ ሲለወጥባቸው ይጮህባችኋል አይደለ? ከመጮህ አልፎም ይነክሷችኋል። ስለዚህ የማያውቃችሁ ሰው ቢጮህ ቢለፈልፍ ምንም ቢል ኬር አትስጡት። በህይወታችን ሰው የሆነ የሚያውቃችሁ ሰው ማለት ነው ስለ እናንተ ብዙ ነገር መናገር ፈልጎ ግን ደግሞ ቃላት ያጥረዋል፣ ዝም ነው የሚለው። ማያውቃችሁ ሰው ግን ስለ እናንተ ለማውራትም ለመለፍለፍም ኬር አይሰጠው ማለት ለሚናገራቸው ነገሮች ምንም እንትን ስለሌለው ማለት ነው። ማለት ጥሩ ነገር ይናገር መጥፎ ነገር ይናገር ያቺ ሰው ምን እንደሆነች ካላወቀ ምንም አይመስለውም። ግን አንዳንዴ ማለት ነው ብዙ ሰዎች አይታችሁ ከሆነ አፋቸው እንዳመጣ ይለፈልፉና የሆነ ጊዜ ላይ በጣም ይቅርታ ምናምን ይላሉ ሲያውቋችሁ ማለት ነው። ግን በመጀመሪያ ደረጃ ሰውን ሳታውቁት በዚህ ልክ የሆነ ለለለ ምናምን ባትሉ ደስ ይለኛል። ሲቀጥል ደግሞ እናንተ ምንም አላችሁ ምንም ለምሳሌ አሁን እኔን ማንም ምንም ሊል ይችላል። እኔን የማውቀው እኔነቴን እኔ አውቀዋለሁ። ከኔና ከፈጣሪ በላይ ማንም ሊያውቀኝ አይችልም። እስቲል እህቴ፣ ወንድሜ፣ እናት አባቴ ራሱ ላያውቁኝ ይችላሉ። ደግሞ አያውቁኝም ማለት እነሱ እስከሚያውቁኝ ድረስ ሊያውቁኝ ይችላሉ። ግን እኔ የራሴ ማንነት አለኝ። ይሄ እኔነቴን ራሴ በደንብ አውቀዋለሁ። እኔ ራሴን የምረዳበት መንገድ አለ፣ ሰው የሚረዳኝ መንገድ አለ። ራሳችሁን ከማንም በላይ መውደድ አለባችሁ። ይሄ ሰውን ሳትወዱ ራሳችሁን ሳትወዱ ሰውን እንወዳለን የምትሉ ሰዎች ውሸት ነው። መጀመሪያ ሁሉ ነገር ከራስ ነው የሚጀምረው። ጽዳት ከራስ አይደል የሚጀምረው? ራሳችሁን ሳታጸዱ መቼም ቤትን አጽድታችሁ ድብና አድርጋችሁ ከላይ እስከታች አጽድታችሁ ራሳችሁን ካላጸዳችሁ እናንተ ምንም ጽዳት ምናምን የሚባል ነገር የለም። ጽዳት ከራስ ይጀምራል። ራሳችሁን አጽድታችሁ የራሳችሁን መጀመሪያ ስለ ሰው ለማውራት እኔ ማን ነኝ የሚለውን ነገር አስቡ። እኔ ማን ነኝ ብዬ ሳስብ እዛው ጋር ለራሴ መልስ አገኛለሁ። ሰውን ለመሳደብ ሰውን እከሌ እንደዚህ ነች፣ እከሌ እንደዛ ነው ከማለት በፊት ስለ ሰው ታሪክ ከማውራታችሁ በፊት የኔ ታሪክ ምንድን ነው? ታሪክሽ ምንድን ነው? እኔ ራሴ የኔን ታሪክ አውቀዋለሁ። ስለዚህ ምናልባት የኔ ታሪክ ብዙ ያልተነገረ ሊኖር ይችላል። ማለት እኔ ራሴ ያላወራሁት ያንን ባወራው ምናልባት ለሰዎች ወይ አስተማሪ ወይ ደባሪ ወይ ደግሞ ወይ ባላያት ምናምን ሊያስብል ይችላል አይደል? ቅምጥሌን አሁን ከልጅነቷ ጀምሮ ነው የምናውቃት። በራሷ ቻናል አይደለም የመጣችው። መጀመሪያ በናብርሽ ነው የመጣችው፣ በወንድሞቿ ማለት ሳትኳኳል ይሄ ያማረብኝ ይሄ አያምርብኝም፣ ይሄ ልብስ ያምርብኝ አላምርብኝም ሳትል በቤት ልብሱና ነው ያወቅናት። የሆነ ጸጉሬ እንዳላድርገው ሳትል ልጅነት ነው። ልጅነት በራሷ ማንነት የመጣች ሴት ነች። ዛሬ ላይ እንደዚህ ምር ድምቅ ብሎባት የሆነ ጸጉሯን ተሰራች፣ ልብስ ቀየረች ምናምን እያላችሁ የምትንጨረጨሩ የሰው ልጅ ሲያድግ ይለወጣል። አይደለም እየሰራሽ ቀርቶ እስቲል ባትሰራ እንኳን ስናድግ ከእናት ከአባቶቻችን ቤት ሆነን እኮ ልጅ እያለንና እያደግን ስንመጣ ብዙ ለውጦች አሉ። ገባችሁ አይደለ? ስታድጉ ራሳችሁን ትጠብቃላችሁ። የሆነ እንዴት ነው እንደውም ማለት ነው አንዳንዴ ልጅ እያሉ ፎቶቸው አሁን የብዙዎቻችን ቢወጣ ማለት ነው በጣም ነው የምናስጠላው። በጣም ቅምጥሌ ደግሞ አይታችኋታል። የሆነ ያለምንም ሜካፕ ያለምንም ጸጉር ምንም ያለማድረግ ያለምንም ልብስ ሳትጨነቅ ለብሳ ሽቲ ለብሳ ወንድሞቿ ጋር ቁምጣ ለብሳ ወንድላ ሆና ራሱ ምናምን ማለት ነው ማነች። ይህ ነገር መሰለኝ አንዳንዶቹን የሚያናድዳችሁ የሚያንጨረጭራችሁ። በዛ ላይ ደግሞ የብሩኬ ፍቅር አለባችሁ። ብሩኬንም ላጥ አርጋ ወሰደችው። ወይኔ ጉዴ! ኦ ማይ ጋድ! እኮ ያስለቅሳል። እውነት ለመናገር እንደ ሰውኛ በጣም ታሳዝኑኝ። ሰው ያፈቀረው ሰው ሲቀማ አይ ነው አይ አንደርስታንድ ይገባኛል። ፍቅር ምንድን ነው የሚለው ላይ ስለማቀው ባይሆን ያው በደንብ ላረዳችሁ የምችለው ነገር አይ አም ሶሪ። እኔ በርቀት አፍቅሬም አላቅም። ያፈቀርኩት ሰው ተወስዶብኝ ስለማያውቅ ልረዳችሁ አልችልም። ደግሞ ያፈቀርሽው ሰው ይወሰድብሽ ብላችሁ ዱአ አድርጉ አሉ። ግን ደግሞ አይደርስም የእናንተ ዱአ ማለት ነው። ማለት እንደዚህ ነገር የሚበሉ ሰዎች ዱአ አይደርስም።
ጾለትም አይደርስም። እግዚአብሔር ጸልዩም አላህም ደግሞ ዱዓ አድርጉ የሚባለው ለመልካም ነገር እንጂ እኔ እኮ ኮሜንት ላይ ትገቡና አላህ እንደዚህ ያደርግሽ እንደዚህ እግዚአብሔር እንደዚህ ያደርግሽ ምናምን የምትሉ ሰዎች ማለት ነው። እግዚአብሔር ሆይ ለእናንተ ነው የሚመልስላችሁ። ስለዚህ አይ ዶንት ኬር ማንም ምንም ቢላችሁ ምንም ኬር እንዳይሰጣችሁ። እግዚአብሔር ከእናንተ ጋር ይሁን። እናንተ የሚፈልጓችሁ የሚወዷችሁ ሰዎችን አይዞሽ በርች የሚላችሁን እጅ ለእጅ ተያይዛችሁ አብራችሁ ፑሽ የሚያደርጋችሁን ሰው ይዛችሁ አፕ ትወጣላችሁ ማለት ነው። እናንተን ወደ ታች መቀጥቀጥ የሚፈልገውን ሰው ደግሞ እናንተ ከላይ ትሆኑና እያላችሁ ማለት ነው። ጨጓራው ላጥ ነው። ሶ እያንዳንዳችሁ ማለት ነው በቅምጥል የምትናደዱ የምትቀኑ ከፍታዋ ያናደዳችሁ ያበሳጫችሁ ገና መቃጠላችሁ መበሳጨታችሁ ስለሚቀጥል ምንም ማድረግ አልችልም አይዟችሁ ማለት ነው የምችለው። የሆነ እንዴት ነው አንዳንዴ ማለት ነው ማታገኙትን ሰው ማፍቀር ምናምን ደስ አይልም። አይ ነው ፍቅር ምንም ማድረግ አይቻልም፣ ግን ዝም ብላችሁ ማፍቀር እኮ ይቻላል። ነገር ግን አብረው የሆነችን ሴት በዚህ ልክ ምናምን ማለት ልክ አይደለም። ተግባባን አይደለ? በመጀመሪያ ደረጃ እኔ እግዚአብሔርን ነው የምላችሁ ከማደንቃቸው ከምወዳቸው ከማከብራቸው በቃ ሴት ልጅ እኔ በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም በቃ አፕሪሼት አደርጋለሁ። ግን ደግሞ ማለት ነው ይበልጥ የምወደው የማከብረው ምንድነው ታውቃላችሁ? አረብ ሀገር ያለች ሴት እንደዚህ እንትን ላይ ሶሻል ሚዲያ ላይ ወጣ የምትሰራ ሴት ሆቴል የምትሰራ ሴት በቃ ለኔ እነሱ አንደኛዎቼ ናቸው። አንደኛዎቼ ከዚህ በፊት ሆቴል ስለምትሰራ ሴት ጽፍ ያለውኝ ማለት ነው። የሆነ የጻፍኩ ጽሁፍ አለ ኤፍቢውላ ወስጃለሁ መሰለኝና ስለሱ በረጅሙ እማወራው በእግዚአብሔርን ነው ብላችሁ በጣም ብዙ ማወራው ወሬ ያለኝ በጣም ስለ ብዙ ሰዎች ማውራት ፈልጋለሁ ምናምን ነገር ግን እኔ አንድ ሰው ነኝና መከፋፈል አልችልም። ያለውን ነገር ታውቁታላችሁ ምናምን እንጂ በጣም ስለ ብዙ ሰዎች ማውራት ፈልጋለሁኝና አንዳንድ ሰዎች የሆነን ሰው መጣል ስትፈልጉ የምታወሩት አወራር ሲዘጋ የሆነን ሰው መጣል ስትፈልጉ የምትናገሯት ንግግር ያችን ሰው ወይ ደግሞ ያን ሰው ከፍ የሚያደርግ ነው። እናንተ ያልገባችሁ ማለት ነው ድንዝናችሁ። ከምሬ እኮ ነው። እከሌ እንደዚህ ነበረ፣ እከሌ እንደዛ ነበረ። እናንተ ካላችሁበት ቦታ ላይ ቁጭ ብላችሁ ዛሬም ድንጋይ ታሞቃላችሁ፣ ነገም ድንጋይ ነው የምታሞቁት፣ ከነገ በኋላም እንደዛው። እንዴ እነዛ ሰዎች ከቦታ ላይ ተንቀሳቅሰው እኮ ነው ተንቀሳቅሰው ሰርተው ማለት ነው። እንዳንተ ተቀምጠው እንዳንቺ ተቀምጠው ምናምን ብለው አይደለም። አዴ ተንቀሳቀሱ፣ ስሩ። መስራት እኮ ጥሩ ነው፣ መስራት ያስከብራል። ምንም ነገር ይሁን ስሩ። መዋረድ መንቋሸሽ ማለት ገላን መሸጥ ነው። ኦኬ ለቃሉ ይቅርታ፣ ምንም ይቅርታ ግን የለውም። ያ ነው ብልግናም ቆሻሻነትም በምድርም በሰማይም እንትን ማይላችሁ። ገባችሁ አይደለ? ምናልባት እነዛ ሰዎችም አንዳንድ ሰዎች የገቡበት ምናምን የራሳቸው ምክንያት ሊኖራቸው ይችላል። እነሱንም ቢሆን እንትን ማለት አልፈልግም፣ ግን ሁሉም ሰው የራሱ ምክንያት ስላለው ግን ደግሞ ደጋፊ አይደለም። ገባችሁ አይደለ? ከዛ ውጭ ግን ሶሻል ሚዲያን በራሳቸው ሙድ እያንቀሳቀሱ ያሉ አረብ ሀገር ላይ መጣው በቃ እንዴት ነው ብዙ ነገር ተቋቁሞ እየሰሩ ያሉ ከአረብ ሀገር ውጭም ያሉ ከሀገር ውጭ በጣም ብዙ ሰዎች አሉ ያልተወራላቸው። ማርያምን አሜሪካ ካናዳ ምናምን ሆነው እንኳን ብዙ ስቃዮች የሚያሳልፉ አሉ ነው። ግን ማለት ነው አንዳንድ ሰዎች እከሌ እንደዚህ ነበረች፣ እከሌ እንደዛ ነበረ፣ እንደዚህ ነው። ምን እናንተ ከተቀመጣችሁ ስላልተንቀሳቀሳችሁ እከሌ ለምን አለፈለት እንዴ? እንደናንተ ሳልፍለት ይቀር እንዴ? ሰው እኮ የሚሰራው በሰው አይን እየተጠበሰ ሶሻል ሚዲያ ላይ የሚሰራው ሆቴል ላይ ወገቧ 24 ሰዓት እየተንቀጠቀጠ እግሯ ለምትሰራ ለ8 ሰዓት የሚሆን ለ3 ሰዓት የሚሆን ወገቧ ተንቀጥቅጦ በጣም ብዙ ትግሎችን ለፍታ ብዙ ነገሮችን የምትሰራው ለመለወጥ ነው። ሶሻል ሚዲያ ላይ መጣ ማንም የሚጮህባት ለመለወጥ ነው። እዚህ አረብ ሀገር ላይ መታ የምትሰቃይ ሌላ ሀገር መታ የምትሰቃይ ደግሞ ሊያልፍላት ነው፣ የተሻለ ህይወት ልታገኝ። እንዳንተ ተጎልት አይደለም ጎልቱላ ማለት ነው እንዴ? እኔ ረፋ አልኩ ልጾም አልኩ ማንም ያጾመኝ የለም። እንደውም እኔ አልጾም በቃ ፈጣሪው ይቀርበል። ኧረ ተው መቤቴን ተው። ግን ሴት ልጅ እንደዚህ መቀጥቀጥ ወንድ ልጅ ራሱ እየቀጠቀጣችሁ ነው። የስድብ እንትን አላችሁ። ዲፕሎማ ዲግሪ ማስተርስ ምንድነው ማስተርስ እና እንደዛ ነው። እያንዳንዱን ነገር ስለማቀው ሆቴልም ሰርቼ ስለማቀው አረብ ሀገርንም ስለማቀው ሶሻል ሚዲያንም በደንብ ስለማቀው ምናምን አንደርስታንድ ሁላችሁንም አንደርስታንድ አደርጋችኋለሁ። ከነዚህ ውጭ ደግሞ ያላችሁ ሁሉም ሰው በሚሰራው ስራ ድካም አለው ልፋት አለው ምናምን አይ ነው። ግን በቃ እነዚህ ስለማቃቸው በደንብ አድርጌ ማለት ልፋታቸውን ድካማቸውን አውቀዋለሁ። እና ዝም ብላችሁ ራሳችሁ ሁሉም ሰው ባይዘወይ በአይምሮ ውስጥ ባለው አመለካከት ልክ ነው የሚያስበው። ደርቲ ማይንድ ከሆንክ ደርቲ ነገር የምታስበው ቆሻሻ ነገር ብቻ ነው አይምሮ የሚሰበስበው የምታወራው ነው። ከዛ ውጭ ግን
ምንድን ነው አንዳንዴ ምንድን ነው ይሄ ምንድን ነው ያጣለማ የተሳድቦ ይሄዳል ነው። አንዳንዶቻችሁ የሆነ ነገር ትለምናላችሁ ስታጡ ወደ ሌላ ነገር ትሄዳላችሁ ማለት ነው። ስለዚህ ምንም ኬር አታድርጉ፣ ኬርም አይሰጠንም። ስለዚህ ቅምጥሌ በጣም እንደምወድሽ በጣም እንደማከብርሽ እንደሆንሽ ወርቅ የሆንሽ ሴት እንደሆንሽ ማንም ምንም ትቦንሽዋለሽ ነው። በቃ አንቺን ማንም ቢደረደር አይቀድምሽምም አይበልጥሽምም። በአይምሮ በአመለካከት የሆነች እግዚአብሔርን የሆነ ትትናዋ ቅንነቷ የሆነ እመቤቴ ማለት ነው። አንዳንዴ ትቀናላችሁ ማለት የሰው ልጅ አንዳንድ ሰዎች ስታወራቸው አወራራቸው ምናምን ትትናቸው ወይኔ ጉዴ ያስቀናችኋል ነው የሆነ ትቀናላችሁ ምናምን ነገር እና ቅምጥሌ ራስሽን አሁን ለምሳሌ በእኔ ቦታ አድርገሽ ብታይ ማለት ነው አንቺ ስታወሪ ምናምን ትቀኛለሽ በራስሽ በራስሽ እንደው በቃ አንቺን እንደ ሌላ ሰው አድርገሽ አስቀምጪን አንቺ አሁን ያንቺ የራስሽ ተመልካች ብትሆኚ ማለት ነው ትቀኛለሽ ነው ምልሽ። በጣም ብዙ ሰዎች ነው አድርገው የሚወዱሽ በጣም በፍቅር። ስለዚህ አንድ ሰው እንትንኝ ያለ ምናምን ምንም ኬር አይሰጠንም። ብሩኬም ያንቺና ያንቺ ነው፣ እኛም ያንቺና ያንቺ ብቻ ነን እና በጣም ወድሻለን ቆንጆ። ሰው ደግሞ ትናንት ደግሞ ይቅርታሽ ቤተሰብ ወደ ሀገር ልሄድ ነው ምናምን ብዬ እንትን ባልኩት በጣም ብዙ ሜሴጆች እያገኘው ነበርና እና ደግሞ አንዷ እህቴ ምንድን ነው እኔ እኮ ይደብረኛል እንደዛ አትበይ ምናምን ብለሽኛል እና ወድሻለሁ ደግሞ የእኔ እናት እና አልልም ተሳስቼ ነው ሲጀመር ቅብጥርጥር ብሎኝ ነው መጨረሻ ላይ ነው የለፈለፍኩት። እዚህ በፊት አንድ ትልቻ ነበር የምታውቀው በነገራችን ላይ እና ሶ ብቻ ይቅርታ ገና እኮ ነኝ ገና ብዙ ነገር ይቀረኛል ገና ነው እና እንደዛ አልልም። ሁለተኛ እንደዛ አይለመደኝም። እንዶ ራሴን ገርፌዋለሁ። እሺ ነገራችን ላይ እኔም አልወድም። ሊሄድ ነው እንደዚህ ልል ነው ምናምን ሲባል ሆዴ ብጥብጥ ነው የሚለውና አልልም። የኔ ቆንጆ የኔ ውዶች ወዳችኋለሁ። በጣም ነው ወዳችሁ፣ በጣም ነው የማከብራችሁ። ባይዘው ወይ ማለት ነው እንደውም የሆነ ለሶሻል ሚዲያ ቅርብ መሆኑ እዛ ሲሆን ይመስለኛል የምር ማለት ነው። ብቻ በጸሎትና በዱዓችሁ እንድታስቡ ይፈልጋሉ። ጸሎትና ዱዓ ባይዘው ከምንም በላይ ነው እና ደግሞ የቅምጥሌ ነገር በጣም እያሳስባችሁ ያላችሁ በጣም ደህና ነች፣ እመቤቴም በጣም ደህና ነች እና ሬዲ ሆኑ ለእያንዳንዱ ነገር ለሚመጣው ነገር ብቻ ሌላ ምንም ልላችሁ አልፈልግም። እና ደግሞ በርቱልን። አሁን ሊገደፍ ስንት ሰዓት ቀረው? 20 ጉዳይ ነው። ከዛ በኋላ 6 ሰዓት አይደለ? 6 ሰዓት ከ20 ምናምን ነው። ብቻ 2 ሰዓት እየቀረ ነው። መልካም ጊዜ። ጉድ በሉ ስራችሁን። ዳይ ወደ ስራ አያ በለው ደኔ በለው ደኔ በለው አያ በለው የብሩክ ዘፈን ምን ነበረች መጨረሻ ላይ ቅምጥሌ ትፈንላት ምንድን ነው? አያ በለው ደኔዬ እኔስ ማበዴ ነው ቅመሜን እያየው ብሏልና ቤተሰብ አይዞ በቃ ወደ ስራችሁ ሂዱ። ወዳችኋለሁ። በኋላ እንገናኛለን። ባይ